አዋሽ የተባለው ባንክ እቺን ሎጎ ጥልፍ አድርጎ ወስዶ ከመስከረም 22 2021 ጀምሮ የኔ ነው አለ። ያንተ አይደለም ሰርቀህ ነው እንለዋለን እኛ። እንዲህ ስንል ማስረጃ አቅርበን ነው። እንግዲህ ይሄ አርማ ኪውከር ሃንጋተን የሚባሉ የኬሚካል እና የብረታ ብረት ካምፓኒዎች አሉ። እነዚህ ካምፓኒዎች በተናጠል ከ1918 ጀምረው በተናጠል እየተንቀሳቀሱ የነበሩ ካምፓኒዎች ሲሆኑ ኦገስት 1 2019 ዓ.ም መርጅ ያደርጋሉ፣ በጋራ መንቀሳቀስ ይጀምራሉ። ይህንንም አስመልክተው ሰማያዊ የኪውከር ኬሚካልን እንዲወክልላቸው፣ ብርቱካናማው ደግሞ የሃንጋተን ብረታ ብረትን እንዲወክልላቸው አድርገው በጋራ አናውንስ ያደረጉት ነው። መደባለቃቸውን አስመልክተው አናውንስ ያደረጉት ነው። እንግዲህ ክብ የሆነው አርማው ክብ የሆነው እነሱ ዓለም አቀፍ ኢንዱስትሪዎች ስለሆኑ ወደ ዓለም አቀፍ ገበያ መግባታቸውን የሚያሳይ ሲሆን ወንዝ መሆኑ ደግሞ ወደ ዓለም ገበያ እየፈሰሱ ተደባልቀው እየፈሰሱ መሆናቸውን ለማሳየት ዲክለር ያደረጉት ሎጎ ነውና አዋሽዬ ያንተ አይደለም ሰርቀው ነው እንልሃለን። ሌላኛው አስቂኙ ፓክት ኮንፎርማንት የሚባለው ነው። ፓክት ኮንፎርማንት እና ህብረት ባንክ የፓክት ኮንፎርማንትን ሎጎ ከነገባው ነው ወሰደው፣ ምንም አልቀየሩምና ይሄ የሶፍትዌር ካምፓኒ ሲሆን የኔጎሽዬሽን ስራ ነው የሚሰራው፣ የአግሪመንት ስራ ነው የሚሰራው። አርማውንም ስታዩት የመጨባበጥ አርማ ነው። ሁለት ሰዎች የመግባባታቸውን ምልክት እንዲያሳይለት አርጎ እንትን ያለው ነውና ህብረት ባንክም ይሄ ያንተ ሎጎ አይደለም ሰርቀህ ነው እንለዋለን። ቃል በቃል ነው እንደዚህ የምንለው። ሌላው ንብ ባንክ ነው። ንብ ባንክም ከዚህ በፊት ነግሬያቸዋለሁ። ኒኦጋፍ የሚባለው ካምፓኒ ደግሞ ጌሚንግ ዲስከሽን የሚያደርግ ካምፓኒ ሲሆን ጁን 30 2013 ዓ.ም ጀምሮ ይህንን ሎጎ ዲክለር ያደረገውና ያስመዘገበው ነውና ያንተ አይደለም እንለዋለን ንብ ባንክዬ። ሌላው ወጋግን ነው። ወጋግን ትንሽ ጨምሮበታል። ይሄ ደግሞ የፔሮልን እና የሂውመን ሪሶርስን ስራዎች የሚሰራ ካምፓኒ ሲሆን ወጋግን ከጎኑ ጭምር አድርጎበት የኔ ነው አለ። ያንተ አይደለም ሰርቀኸው ነው ወይን የሰሩልህ ሰዎች ሰርቀኸው ነው አንተ ስለማታውቀው እንልሃለን። የመጨረሻው ይሄኛው ደግሞ ቡና ነው። ቡና ባንክም ቢያንስ የሱ ይሻላልና ከለሩን ቀይሩታልና ሎጎዎች ኢንተርናሽናል ላይሰንስር ናቸው። ኢንተርናሽናል ላይሰንስር ከሆኑ በኋላ ሌላ አካል መልሶ ማስመዝገብ አይችልም። ስለዚህ እናንተ አላስመዘገባችሁም። ቢኮዝ ስማችሁ ራሱ ሀገርኛ ስም መሆኑን ነው። ከሀገር እንዳትወጡ ከሰፈር እንዳትወጡ ይነግረናል። ስለዚህ መንግስት እንግዲህ አሁን አደባለቃችኋለሁ ብሏል። ያን ጊዜ ምን አይነት ሎጎ እንደምታመጡልን እና የናሱን ደግሞ መፈተሻችንን እንቀጥላለን። ይህ የምታዩት የአዋሽ ባንክ አዲሱ ሎጎ ነው። ይሄኛው ደግሞ ኪውከር ሃንጋተን የተባለ ካምፓኒ ሎጎ ነው። ኪውከር ሃንጋተን ከዚህ በፊት ሁለት ካምፓኒዎች ነበሩ። ሃንጋተን የኬሚካል ፋክተሪ ሲሆን ከ100 ዓመት በላይ ሂስትሪ ያለው ካምፓኒ ነው። ኪውከር የስቲል ፋክተሪ ሲሆን ተመሳሳይ እድሜ ላይ ያሉ ናቸው። ኦገስት 1 2019 ዓ.ም በጋራ መዋሃዳቸውን አስመልክተው ይህንን ሎጎ አናውንስ አደረጉት። ኦገስት 1 2019 ዓ.ም አዋሽ ባንክ የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የካቲት 20 2019 ይሄንን ሎጎ ለአዋሽ ባንክ ሰጥቼዋለሁ ይላል። 2009 ማለት በኢሮፓውያን አቆጣጠር 2017 ማለት ነው። ስለዚህ የባለቤትነት መብቱ አዋሽ ባንክ የኔ ቅድሚያ ነው እንጂ የኪውከር ሃንጋተን አይደለም ብሏል። ኪውከር ሃንጋተን ዓለም አቀፋዊ ሎጎዬ ይሄ ነው ብሎ ኦገስት 1
2019 ያስመዘገበ ሲሆን የኛው አዋሽ ባንክ ደግሞ ይኸው እንደሚያሳየው ከኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የካቲት 20 2009 ዓ.ም ነው። በኢሮፓ ሲቀየር 2017 ማለት ነው። በዚህ መሰረት አዋሽ የኔ ነው፣ ነገር ግን በየትኛውም ሁኔታ ቢሆን የቅጂ መብቶች ሊከበሩ ይገባል ብሏል።